ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 5 ትረካችን ወቅት ፓፒዮና ሌሎች ጓደኞቹ ከነበሩበት የእስረኛ ማቆያ ወደ ሌላ ወህኒ እንዲዛወሩ ፍቃድ ተሰጥቷቸው መንገድ ጀምሮ እንደነበረ ተርከንላችኋል። በክፍል 6 የሚፈጠረውን አሁን እናቀርብላችኋለን። ፓፒዮ ክፍል 6 አሁን ይቀርብላችኋል። አሁን በቅዱስ ማርቲን 17 ቀን ሆነን። ወደ ቀኝ ግዛት አሰቃቂ ወህኒ ቤት የምትወስደን ጀልባ ስም ላማርቴኝ መባሏን ተረዳን። 1800 እስረኞችን ልትሸከም ነው። በአምባው ውስጥም ከሚገኘው መስክ 8 ወይም 900 የምንሆን እስረኞች ተሰበሰብን። በ10 ረድፍ ተሰልፈን ግቢውን እንደሞላን ለአንድ ሰዓት ያህል ስንጠባበቅ ቆየን። በሩ ተከፈተና እኛ እናውቃቸው ከነበሩት ዘበኞች በጣም ልዩ የሆነ ልብስ የለበሱ በቡድን ሆነው ከውጭ መጡ። የለበሱት ውሃ ሰማያዊ የሚሊታሪ ቅድ ሆኖ አለባበሳቸውም እጅጉን ደስ ይላል። ፖሊሶች አልነበሩም፣ ወታደሮችም አልነበሩም። ሁሉም ሰፊ ቀበቷቸውን ታጥቀው በእነርሱ ላይ የሽጉጥ ማህደሮችን አንጠልጥለው የሽጉጦቹን እጀታዎች ማየት ችለናል። 80 ይጠጋሉ። አንዳንዶቹ በእጅጌዎቻቸው ላይ ጥብጣቦችን ለጥፈዋል። ሁሉም ፊታቸው በፀሐይ የበለዘና በ35 እና 40 ዓመት መካከል ያሉ ይመስላሉ። ሸምገል ያሉቱ ሩህሩሆች ሲሆኑ ወጣቶቹ ደግሞ በግብዝነት ስሜት ደረታቸውን አሳብጠዋል። የቡድኑ አዛዥ መኮንን በቅዱስ ማርቲን የፖሊስ ኮሎኔል፣ የቀኝ ግዛት ልብስ በለበሱ 3 ወይም 4 ዶክተሮች፣ ነጭ ካባ በለበሱት ቄሶች ታጅበው ነበር። የፖሊሱ ኮሎኔል አንድ የድምፅ ማጉያ ወደ አፉ አቀረበ። ተጠንቀቅ የሚል ትዕዛዝ ስንጠባበቅ ነበር። ግን በትዕዛዙ ምትክ በጥንቃቄ አድምጡ አለ ኮሎኔሉ። ቀጠለን። ከእንግዲህ ወዲህ ዋና መስሪያ ቤቱ ከአይን ከተማ የሆነው በፍትህ ሚኒስቴር የፈረንሳይ ጊያና በሚወክለው የቅጣት አስተዳደር ባለስልጣኖች ዳኝነት ስር ናችሁ። የወህኒው አዛዥ ባሮ እኚህ የተላለፉትንና ስማቸው መዝገብ ላይ የሰፈሩትን 800 እስረኞችን አስረክቦታለሁ። ሁሉም መኖራቸውን አጣርተው በፊርማው ቢያረጋግጡልኝ። የስም ጥሪው ተጀመረ። እከሌ ከሌ አለው፣ እከሌ ከሌ አለው እያለ ቀጠለ። 2 ሰዓት ፈጀ። ሁሉም ነገር ተስተካክሎ ነበር። ከዚያ በሁለቱ አስተዳደሮች የተደረገው የፊርማ ልውውጥ ስነ ስርዓት በተዘጋጀች አንድ ትንሽ ጠረጴዛ ላይ ሲከናወን ተመለከትን። ወህኒ አዛዡ ባሮ በብር ፋንታ የክር ጥልፍ ቢሆንም እርሱም እንደ ኮሎኔሉ ብዙ የማዕረግ ምልክቶች ነበሩት። እርሱም በተራው የድምፅ ማጉያውን ያዘ። ተጓዦች ከአሁን ወዲያ የምትጠሩበት ስም ይሆናል ተጓዥ እከሌ እከሌ፣ ወይም በተሰጣችሁ ማንኛውም መለያ ቁጥር መሰረት ቁጥር ይህን ያህል ይሆናል። ከዚህ ጊዜ ጀምሮ አስፈላጊ ሆኖ ሲገኝበት ተገቢ ነው ብሎ የሚያምኑትን ውሳኔ በሚያሳልፉ የውስጥ ፍርድ ቤቶችና በቀኝ ግዛት ወህኒ ቤቶች ልዩ ሕግ መመሪያ ስር ናችሁ።
በአሰቃቂው የቀኝ ግዛት ወህኒ ቤት ውስጥ በምትፈጽሙት ጥፋት መሰረት ራሱን ችሎ የሚሰራው ፍርድ ቤት አለ። ከቀላል እስር አንስቶ እስከ ሞት ቅጣት ድረስ በማንኛውም አኳያ ሊቀጣችሁ ይችላል። በእስራትም ይሁን በግዞት እነዚህን የሥነ ሥርዓት ቅጣቶችን የሚከናውኑት በአስተዳደሩ ስር በሚገኙ ማንኛቸውም ቦታዎች ነው። ከፊታችሁ የምታዩአቸው ፖሊሶች የሚጠሩት ዘበኞች እየተባሉ ነው። እናንተ ግን ስትጠሯቸው አቶ ዘበኛ እያላችሁ መሆን አለበት። ከእራት በኋላ ለቀኝ ግዛት ወህኒ ቤት ለሚሆን ልብሶቻችሁ ጋር አንድ ሻንጣ ይሰጣችኋል። ማንኛውንም ነገር ተረድታችኋል። ነገ ላማርቲኜ ላይ ትሳፈራላችሁ። ጉዞ የምናደርገው አንድ ላይ ነው። በፈረንሳይ ውስጥ ከሚገኝ አንድ ጠባይ ማረሚያ ይልቅ የቀኝ ግዛት ወህኒ ቤት የተሻለ ስለሆነ በመሄዳችሁ ሐዘን አይሰማችሁ። ማጤስ፣ መዝፈን፣ ካርታ መጫወትና መናገር ትችላላችሁ። መልካም ስነ ምግባር እስካሳያችሁ ድረስ ስቃይ ይደርስብናል ብላችሁ እንዳታስቡ። ማንኛውም አይነት የግል አመለካከት ወይም አለመግባባት ያላችሁ ወደ ቀኝ ግዛት ወህኒ ቤት ደርሳችሁ እስክትቀላቀሉ ድረስ እንድትታገሱ ጠይቃሉ። በጉዟችሁ ወቅት ስነ ስርዓት በጣም ጥብቅ መሆን አለበት። ይህንንም ለምን እንደሆነ እንደምትረዱ አምናለሁ። ከእናንተ ውስጥ ጉዞውን ለመቀጠል ህመም የሚሰማችሁ ካላችሁ ወደ ሕክምና ክፍል ሂዱና ኮንቬዩን በሚያጅቡ የሕክምና ሻምበሎች ልትታከሙ ትችላላችሁ። መልካም ጉዞ እመኝላችኋለሁ። ስነ ስርዓቱ ተፈጸመ። እንግዲህ ደቂቃ ምን ታስባለህ? ወዳጄ ፓፒዮ፣ ትልቁ አደጋ የሌሎቹ እስረኛ ነው ብዬ ስነግር እርግጠኛ ነበርኩ። ማንኛውንም አይነት የግል አለመግባባት ያላችሁ ወደ ቀኝ ግዛት ደርሳችሁ እስክትቀላቀሉ ድረስ ታገሱ። የዕለት ጉዳይ ብዙ ስንክሳር ትናገራለች። መዓት ግድያ መኖር አለባቸው ማለት ነው። ስለዚህ ጉዳይ አትጨነቅ፣ እኔም ብቻ መነኝ። ፍራንሷ ላፔሲን ፈለግኩና እንዲህ ሲል ጠየቅኩት። ወንድም አሁንም የእስረኛ ጤና ረዳት እንደሆነ ነው? አዎ፣ ልማደኛ እስረኛ ነው። እንግዲያውስ በተቻለ ፍጥነት ሂድና አንዱ ጩቤ እንዲሰጥ ጠይቀው። ገንዘብ ከፈለገ ስንት እንደሆነ ንገረኝ፣ እኔ እከፍለዋለሁ፣ እንዳታስብ። ከሁለት ሰዓት በኋላ በጣም ጠንካራ የብረት እጀታ ያላት አንዲት የጩቤ ባለቤት ሆንኩ። ሳንካዋ ትንሽ ረዘም ማለቷ እንጂ የምታስደነግጥ መሳሪያ ነበረች። በግቢው መካከል ከሚገኘው መጸዳጃ ቤት ቁጭ አልኩና የገንዘብ መደበቂያ ቱቦዬን መልሼ መስጠት እንድችል ወደ ጋልጋኒ ላኩ። ሆኖም ሰፊው ግቢ ሞልቶ ከሚርመሰመሱት 800 ሰዎች መካከል እርሱን ለማግኘት እጅግ አስቸጋሪ ሆነ። ከመጣን ጊዜ ጀምሮ ለጊቱን፣ ጃሎን ወይም ሳንቲኒን አላገኘዋቸውም ነበር። የማህበራዊ ኑሮ ጥቅሙ አብረን መኖራችን፣ ማውራታችንና የአንድን አዲስ ማህበረሰብ አባል መሆናችን ነበር። አንድ ማህበረሰብ ይሁን ብላችሁ ከጠራችሁት በጣም ብዙ ለመናገር፣ ለመስማትና ለማድረግ ይቻላል። ለማሰብ ግን ጊዜ አልነበረም። ያለፈው የብቸኝነት ኑሮዬ የአሁኑን ኑሮዬን ምንኛ አድበዝብሶትና ጋርዶት ኖሯል። ወህኒ ቤት ከደረስኩ በኋላ ማን እንደነበርኩና ለምን እንደመጣው ማሰቡን እርግፍ አድርጌ ትቼ ለማምለጥ ብቻ ማተኮር እንዳለብኝ ተገነዘብኩ። ነገር ግን ተሳስቼ ነበር። ከሁሉም የበለጠ አንገብጋቢው ነገር በህይወት መቆየት ብቻ ነበር። ለመሆኑ ፖሊሶቹ፣ ተቺዎቹ፣ ፍርድ ቤቱ፣ ዳኞቹ፣ ሚስቴ፣ አባቴና ጓደኞቼ
ወዴት ይሁኑ? ሕያው ሆነው ተመለሱብኝ። እያንዳንዳቸው በልቤ ውስጥ ቦታ ነበራቸው። ነገር ግን ወዳልታወቀው አካባቢ የማደርገው ከፍተኛ የጉዞ ሽግግር መሸበርና ከአዲስ ጓደኞች ጋር ከመላመድ የተነሳ እንደ ወትሮ ተመሳሳይ ዋጋ አልሰጣቸውም። ይሁን እንጂ አንድ ጊዜ ፍላጎት ኖሮኝ ለእያንዳንዳቸው መኖሪያ ያደረግኩትን የአእምሮዬን ጓዳ ስከፍት ሁሉም ቁልጭ ብሎ ይታዩኛል። ጋልጋኒ ወደ እኔ እየመሩ ተመጡት። በባዶ አይን ቀርቶ በወፍራሙ መነጥር እንኳን ለማየት አይቻልም። ጤንነቱ የተሻሻለ ይመስላል። ወደ እኔ ቀረብ ባለና ምንም ሳይናገር እጄን ጭምድድ አደረገኝ። የገንዘብ መደበቂያውን ቱቦ ልሰጥ እፈልጋለሁ አልኩና በማከታተል አሁን ደህና ነህ? ራስህ መያዝ ትችላለህ። በጉዞ ወቅት ለእኔ ከባድ ኃላፊነት ነው። ደግሞስ እርስ በርሳችን የት ቦታ እንደምንቀበጥ ስለማናቅ ባንቀራረብ ወይም በቀኝ ግዛት አሰቃቂ ወይን ቤት ውስጥ ስንደርስ እንኳን ባንገናኝ ምን ይታወቃል? ስለዚህ የሚሻለው ብትወስደው ነው ጋልጋኒ። ጋልጋኒ የከፋው ይመስላል። እንግዲህ ናና እንደለመድነው መጸዳጃ ቤት የገንዘብ መደበቂያውን ቱቦ ልስጥህ። ይቅርብኝ፣ አልፈልግም። አንተ ወሰደው፣ እንደ ሽልማት ለአንተ ይሁን። ሁሉም ያንተ ነው። ተው፣ አልፈልግም። ለምን እንደዚህ ትላለህ? ምን መሰለህ ፓፒዮ፣ ለገንዘብ መደበቂያው ስል መገደል አልፈልግም። በእርሱ ምክንያት ከሚገደል ያለ ገንዘብ መኖርን እመርጣለሁ። ከዚህም ሌላ የኔን ገንዘብ ለማስቀመጥ ስትል ህይወትን አደጋ ላይ መጣል ይሉኝታ ማጣት ስለሆነ ለአንተ እሰጥሃለሁ። ውሰደው። በዚህ መንገድ ህይወትን ለአደጋ ብታጋልጥ እንኳን ለገዛ ራስህ ጥቅም ይሆናል። አልፈልገውም። ፈርታል ጋልጋኒ? የሚያስፈራሩ ሰዎች አሉ እንዴ? አዎ ፓፒዮ፣ 3 አረቦች ሁሉ ጊዜ ከኋላዬ እንደ ጅራት ይከተሉኛል እና እውነት ያልመጣሁበት ምክንያት በዚህ ነገር ሁለታችን እንደተበሳጠርን እነሱ እንዲጠረጥሩ ስላልፈለግኩ ነው። ታውቃለህ፣ ቀንም ሆነ ሌሊት በማንኛውም ጊዜ ወደ መጸዳጃ ቤት ሲሄድ ከነዚህ ጠላሚሶች አንዱ ይመጣና አጠገቤ ይቆማል። ስለ ሁኔታውን ብዛም ሳላስተጋባ የገንዘብ መደበቂያ ቱቦ እንደሌለኝ ግልጽ ለማድረግ ሞከርኩ። ግን ከመከታተል አልቦዘኑብኝም። ሁሌም ይከተሉኛል። እርግጠኛ ነኝ ደግሞ አንድ ሰው እንደያዘልኝ ጠርጥረዋል። ብቻ ማን እንደሆነ አላወቁ። ግን መልሼ ስቀበል ለማየት ዙሪያዬን አንዣብቦብኛል። ጋልጋኒ ስመለከተው ተጨንቆ እንደነበር ተገነዘብኩ። እኔ ምልህ የሚዘዋወሩት ከግቢው በየትኛው በኩል ነው ስል ጠየቅኩት። ምን መሰለህ ፓፒዮ፣ ከልብስ ማጠቢያውና ኩሽና ቤቱ አጠገብ ነው ሁሉ ጊዜ ማያቸው። መልካም፣ እንግዲያውስ አንተ እዚህ ትቆያለህ፣ እኔ ወደዛ ሄዳለሁ። አይሆንም፣ አንተም ከኔ ጋር ና፣ አብረን ነው የምንሄደው። ጩቤን ከኮፍያ ያወጣውና ስለቱን በቀኝ እጅጌ ወደ ላይ አስገብቼ እጀታዋን በእጄ ጨበጥኩ። ወዲያውን ተከታተልናቸውና 4 ወደሚያህሉ ሰዎች ጋር ሄድን። 3ቱ አረቦችና ጆራንዶ የተባለ አንድ ኮርኪሳዊ ነበር። ወዲያውን ነገሩ ገባኝ። ኮርኪሳዊው በአራዳዎቹ ጓደኞቹ ገሸሽ ስለተደረገ ወደ አረቦቹ የተጠጋው ጋልጋኒ የፓስካል ማትራስ አማች መሆኑና እንደዚያ ከሆነ አንድ የገንዘብ መደበቂያ ቱቦ እንደሚኖረው አውቆ ጠርጥሮ ነበር። ታዲያስ ሞክሪን አልኩት። ደህና ነኝ ፓፒዮ፣ እንዴት ነህ? አለው።
መቼስ ወደዚህ የመጣሁት ጋልጋኒ ጓደኛዬ መሆኑን ልነግራችሁና አንድ ነገር እሱ ላይ ቢደርስ ጉዳዩ መጀመሪያ የሚመለከተው አንተን ጆራንዶን፣ ሌሎቻችሁም ይከተላችኋል። ይህን ንግግሬን በፈለጋችሁበት መንገድ መተርጎም ትችላላችሁ። ግን አንድ ነገር ቢደርስበት ውርድ ከራሴ። በዚህን ጊዜ ሞክሬን ተነሳ። በግምት ቁመቱ 6 ጫማ የሚሆን እንደኔው ረጅምና አቋሙ የተደላደለ ነበር። ለመጣላት ተዘጋጅቶ ነበር። ሁለመናዋ የሚያብለጨልጨዋን አዲሷን ጩቤ መዘዝኩ። በእጄ መዳፍ ውስጥ እንደያዝኩኝ ብትንቀሳቀስ እንደ ውሻ እገልሃለሁ፣ አንድ እርምጃ ብትንቀሳቀስ አልኩት። መሳሪያ በመያዜ ምክንያት በግልጽ ከመገረሙም ሌላ ቁርጠኛ የመሆኔንና የጩቤውን ርዝመት ስላስደነገጠው ፓፒዮ፣ እኔ እኮ ላናገርህ እንጂ ለጥል አይደለም የተነሳሁት አለ። ይህ እውነት እንዳልነበር አውቃለሁ፣ ግን በጓደኞቹ ፊት ከአፍረት እንዲያድነውና እርሱም መርዳት ፍላጎቴ እስከሆነ ድረስ ተዝናንቶ እንዲያልፍ ፈቀቅ አልኩለት። እሺ እንግዲህ የተነሳው ለመነጋገር እስከሆነ ድረስ ጋልጋኒ ያንተ ጓደኛ መሆኑን አላወኩም። ወቅታዊ ትውውቅ መስሎኝ ነበረ። እንዴት እንደሆነ ታውቃለህ ፓፒዮ? ለማምለጥ ገንዘብ ማግኘት አለብህ። ስለዚህ ማንኛውም ሰው ካንተ ጋር ሊጣላ ያለን ሊሰርቅ ይችላል አለ። መልካም እንግዲህ እንደዛ ሊሆን ይችላል። ለኑሮ ለመታገል ማንኛውም መብት አለ። ሞክሬን፣ ማስታወስ ያለብህ አንድ ነገር ብቻ ነው። ጋልጋኒ የተከለከለ ቀበሌ መሆኑ። አጠገቡ እንዳትደርስ። እጁን ዘረጋና ጨበጥኩት። የክርስቶስ ያለ አልቆልኝ ነበር። ሰውየውን ገድየው ቢሆን የሚቀጥለው ቀን እርግጠኛ ነኝ ከጉዞዬ ተጨናግፌ ነበር። ጋልጋኒ ከኔ ጋር ተመለሰ። ስማ፣ ስለዚህ ጉዳይ ለማንም ሰው እንዳትናገር፣ ከዴጋ ጋርም ለመቀያየም አልፈልግም አልኩት። ጋልጋኒ የገንዘብ መደበቂያ ቱቦውን እንዲወስድልኝ ለማሳመን ሞከርኩ። እንግዲህ ካልፈለግ ፓፒዮ፣ እሺ ከመሄዳችን በፊት ነገ ትሰጠኛለህ አለ። ነገር ግን በሚቀጥለው ቀን ራሱን ስለደበቀ እነሆ ከሁለት የገንዘብ መደበቂያ ቱቦዎች ጋር ወደ ቀኝ ግዛት አሰቃቂ ወይን ቤት ጉዞ መነሳት ነበረብኝ። በዚያች ሌሊት እኛ ክፍል ውስጥ ማንም አልተናገረም። በፈረንሳይ አፈር ላይ ይህ የመጨረሻ ቀናችን መሆኑን ሁላችንንም እያሳሰበን ነበር። ፈረንሳይን እስከ መጨረሻው ለቀን ወዳልታወቀ መሬትና ወዳልተላመድነው ኑሮ መሄዳችን ሆዳችንን አባብቶብን ነበር። በቀኝ ግዛት ወይን ቤት ተወልደው ከነበረው ወጣት ኮርኪሳዊ በስተቀር በክፍላችን ውስጥ ከሚገኙ 11 ሰዎች 10ሩ ከታወቀው የአራዳ ዓለም የመጡ ነበሩ። እነዚህ ሁሉ ሰዎች በወቅቱ ከባድነትና ወሳኝነት ልባቸው ተንጠልጥሎ ነበር። ያሳለፍኩት ኑሮ እንደ ተንቀሳቃሽ ምስል ከፊት ለፊቴ ተተረተረ። ፍቅር በተሞላበት ቤተሰብ ውስጥ ያሳለፍኩት የልጅነት ዘመኔ፣ ትምህርቴ፣ አስተዳደጌ፣ ጨዋነቴ፣ በመስኩ ላይ የነበሩ አበቦች፣ የፍራፍሬዎቹ ጣዕም፣ የአትክልት ቦታችን፣ በብዛት የሚያፈራቸው ኮኮችና ፍራፍሬዎች፣ በየጸደዩ ከመዝጊያችን ፊት ለፊት የሚፈካው ባለሸቱ መዓዛ አበባ፣ የቤታችን ውጭውና ልዩ በሆነው የቤተሰቦቼ እንቅስቃሴ የተሞላው የቤታችን ውስጥ፣ ይሄ ሁሉ በአይምሮዬ ተመዝግቧል። ድምፅ ያለው አንድ ተንቀሳቃሽ ፊልም ይመስል ነበር። በጣም የምትወደኝ የምስኪኗ እናቴን ድምፅ ሰማው። ከዚያም
ሁል ጊዜ የሚደባብሰኝና የሚሳሳልኝ አባቴን ከአትክልቱ ቦታ ወጥቼ እንድጫወት የሚጠራኝ የካሬንን ጩኸት ሰማው። በደስታ ቀኖቼ ያጫወትኳቸው ግቡሎችና ልጃገረዶች ይህንን ተንቀሳቃሽ ፊልም ለማየት አልጠየቅኩም ነበር። ወደማይታወቀው ቦታ ለመሻገር በዚህ የቆይታ ምሽት እንዳለው ህሊናዬ በሰመመን ያመጣልኝ አስማታዊ የፋኖስ ብልጭታ ነበር። እድሜዬ 26 ዓመት ሆኖ የተሟላ ጤንነት ነበረኝ። በሆዴ ውስጥ የራሴ 5600 ፍራንክና የጋልጋኒ ደግሞ 25000 ፍራንክ ይዣለሁ። ከኔ ቀጥሎ ያለው ዴጋም 10000 ፓውንድ ነበረው። ጋልጋኒ ገንዘቡን እዚህ ተከላክሎ መያዝ ካልቻለ በጀልባው ላይና ጊያና ውስጥ የበለጠ ችግር ስለሚሆን የ40000 ፍራንክ ኃላፊነት በኔ ላይ ወድቋል። የገንዘብ መደበቂያ ቱቦን ለመጠየቅ ያልመጣውም በዚሁ ምክንያት ነው። ስለዚህ የእርሱም ሆነ የእኔ በግዴታ የማኖር ኃላፊነት ከኔው ከራሴ ላይ አልወረደም ነበር። እርሱም ገንዘቡ ነውና ጥቅሙ ማግኘት አለበት። በእርግጥ እኔም እንደዚሁ በተዘዋዋሪ መንገድ ጥቅም ቢኖረኝ ቅሉ እርሱ ጥቅሙም እንዲያገኝ ማድረግ አለብኝ። 40000 ፍራንክ በጣም ብዙ ነው። ዘበኞችን፣ ያመለጡ እስረኞችንና ለእስረኞች ማምለጥ ተባባሪ የሚሆነው ሁሉ ለመደለል መንገዱን ያቀለዋል። እንደደረስኩ ወዲያውኑ ከዴጋና ጋልጋኒ ጋር ማምለጥ አለብን። የማተኩረውም በዚህ ይሆናል። በዚሁ ብቻ። ጩቤን ስነካት ቅዝቃዜዋ ተሰማኝ፣ ደስ አለኝ። እንደዚህ የመሰለች አንዲት ልብ የምትሞላ መሳሪያ በመያዜ በራስ መተማመን አደረብኝ። ጠቃሚነቷን ያረጋገጥኩት ቅድም ከአረቦቹ ጋር በፈጠርኩበት ግጭት ነበር። በግምት ከጠዋቱ 12 ሰዓት ላይ ከክፍላችን በስተውጭ በኩል ትልቅ ምልክቶች የተጻፉባቸው ጥቅጥቅ ያሉ 11 ጥቅሎች ተደርድረው አየው። ከነርሱ ውስጥ አንደኛው ሲፒየሮ እድሜው 30 ዓመት፣ ቁመቱ 5 ጫማ ከ9 ኢንች፣ የልብስ መጠን 42፣ የጫማ ቁጥር 8፣ የመለያ ቁጥር 10 የሚል ይነበብበታል። ያ ሲፒየሮ ፓሪስ ውስጥ በነፍስ ግድያ ተወንጅሎ 20 ዓመት ጽኑ እስራት የተፈረደበት ከቦርዶው ቀበሌ የመጣ ፒየሮ የተሰኘው እስረኛ ነበር። ጥሩ፣ ጎበዝ፣ ቀጥተኛና የአራዳው ዓለም የሚመካበት መሆኑን በሚገባ አውቅ ነበር። ፍርድ ቤቱን፣ ተቺዎችን፣ አቃቤ ሕጉንና የቀሩትንም ምስል በሙሉ እንዲያሳየኝ አእምሮዬን ጠየቅኩት። ወዲያውን ተቃወመኝ። ያገኘሁት መልስ ድፍን ያለና የማይታይ ነበር። ነገሩ ገባኝ። ባለፈው ወቅት በቦሊያ ጥበቃ ጣቢያ ብቻዬን ሆኜ በጥሞና ስላሰላሰልኳቸው ያለፉት ትዝታዎቼ ድቅን ይሉብኝ ነበር። እንዲመጡልኝ ካስፈለገ ብቻዬን መሆን አለብኝ፣ ሙሉ በሙሉ ብቻዬን። ይሄንንም ማወቅ ትልቅ ሸክም ማቅለል ነበር። የሚጠብቀኝ የማህበረሰብ ኑሮ አዲስ ፍላጎቶችን፣ አዲስ ሐሳቦችንና አዲስ እቅዶችን እንደሚፈጥር ተገንዝቤያለሁ። ፒየሮ ወደ ቋሚ ፍርግርጉ ቀረብ አለና እንዴት ይዘዋል ፓፒዮ ሲል ጠየቀኝ። ደህና ነኝ፣ አንተስ እንዴት ነህ? ታውቃለህ፣ እኔ ሁልጊዜ ምኞቴ ወደ አሜሪካ መሄድ ነው። ግን ቁማርተኛ በመሆኔ ለጉዞ የሚሆነኝን በቂ ገንዘብ ለማጠራቀም ፍጹም አልሆነልኝም። ፖሊሶቹ ጉዞውን ያለ ክፍያ ሊያበረክቱልኝ ተስማምተዋል። ነገሩ ጥሩ መሆኑ መቼም አጠያያቂ አይሆንም። ፓፒዮ ምን ትላለህ? የሚናገረው ፍጹም ወደ ኋላ ሳይል በራሱ በሚገባ ተማምኖ ነበር። ይሄ ወደ አሜሪካ ጉዞ ያለ ጥርጥር ጥቅም አለው እንጂ በፈረንሳይ የግዛት ወህኒ ቤት ውስጥ
15 ዓመት ከማጥፋት ይልቅ ወደ ቀኝ ግዛት አሰቃቂ ወህኒ ቤት መሄድን 100 ጊዜ እመርጣለሁ። እኔ ሁኔታዎች እስኪስተካከሉ ድረስ መታገል የሚኖርብኝ ይመስለናል። እንደገመትኩት ከሆነ ካንተ ጋር እስማማለሁ። ተመልከት ፒዮር፣ ያ ያንተ ምልክት ነው አልኩት። ሊያነበው ጎንበስ አለና ይህ ልብስ ለመልበስ ጊዜ መውሰድ አልቸኩልም። እነዚህ ቀይ ነጠብጣቦች ድንቆች አይደሉም። ፓኮን ከትቼ አሁኑን መልበስ ነው የምፈልገው። ማንም ሰው ፍጹም አይነገረኝም። ያው ዞሮ ዞሮ የራሴው ናቸው አለ። እንደዛ ትሁን፣ ይቅርብህ። እስኪነገረን ድረስ ቆይ። አሁን ረብሻ የሚደረግበት ወቅት አይደለም። ፒዮር ተረጋጋ፣ ሰላም እፈልጋለሁ ስለው ገባውና ወደ ኋላው ገለል አለ። ዴጋ ወደ እኔ ተመለከተና ወጣቱ ባልደረባዬ፣ እንግዲህ የመጨረሻ ሌሊታችን ነው። ነገ ውቢቷን ሀገራችንን እንለቃለን አለ። የኛ ውብ ሀገር ውብ የሆነ ሕግ የላትም ዴጋ። ጥፋተኞችን በተሻለ ሁኔታ የሚይዙ ምናልባት ግን በጣም ውብ ያልሆኑ ሀገሮችን እናውቅ ይሆናል። የቱን ያህል ወደ እውነቱ እንደተቃረብኩ አላወቅኩም። ወደፊት የሚሆነው ነገር ብዙ ያስተምረኛል። እንዳደመጣችሁት ፓፒዮ ክፍል 6 እንዲህ ተጠናቋል። በክፍል 7 የሚፈጠረውን ለማድመጥ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓፒዮ ክፍል 6 እንዲህ ተጠናቋል።